በመስታወት በኩል ወደ ውስጥ ለማየት ይሞክራሉ። ምንም ድምጽ የለም። የሚስቱና የልጆቹ መጥፋት የተነገረው ክሪስ ስራውን አቋርጦ በአፋጣኝ ቤት ይደርሳል። ፖሊስ ወደ ህፃናቱ ክፍል በማምራት ፍተሻ ሲያደርግ የጠፋው አንድ ነገር ቢኖር ሲተኙ የሚለብሱት ልብስ ብቻ ነበር። ይህን ጊዜ ክሪስ መደንገጥ ይጀምራል። ሚስቱና ልጆቹ እንደጠፉ ሲነገረው ያላላበው ላብ አሁን የፊቱ ገጽታ ላይ መታየት ይጀምራል። አንድ ቦታ እንኳን ተረጋግቶ መቆም አልቻለም። ይህ ዛሬ የምነግራችሁ ታሪክ ለዘመናት አእምሯችሁ ውስጥ የሚቀር ሁሌም ለምን እያላችሁ እንድትጠይቁ ሌላ አማራጭ አልነበረም ወይ እያላችሁ ከራሳችሁ ጋር እንድታወሩ የሚያደርግ ነው። የዚህን ታሪክ መጀመሪያና መጨረሻ ከሰማሁበት ከ2018 የፈረንጆች አቆጣጠር ጀምሮ እነዚህን የዩቲዩብ ታሪኮች ለመስራት ስነሳ መጀመሪያ ላይ አእምሮዬ ውስጥ የመጣው ይህ ታሪክ ነበር። የነገሩ ሁሉ መጀመሪያ ይህ የ911 የጭንቀት የስልክ ጥሪ ነው። ኒኮል የተባለች ሴት ወደ ፖሊስ በመደወል የጓደኛዋን መጥፋት ለፖሊስ ታመለክታለች። ጓደኛዬ ሽኔን ለምጽፍላት የጽሁፍ መልእክትም ይሁን የስልክ ጥሪ ምላሽ አልሰጠችኝም ትላለች። ኒኮል ለፖሊስ እንድትደውል ያደረጋት ዋና ምክንያት ከአንድ ቀን በፊት ከኒኮል ጋር ቫኬሽን ወጥተው በቤቷ ውስጥ ስላሉ አንዳንድ ችግሮች ሲጫወቱ አምሽተው እንደ ትላንት ማታ ኒኮል ሽኔንን ቤቷ ድረስ አድርሳት አውርዳት ጧት ደግሞ ስለቀረው ነገር እንወያያለን እናወራለን ብላ ብዙ ነገር ተመካክረው ቤቷ ድረስ አድርሳት ነው ሄደችው። ከነጋ በኋላ አዳሯን ለመጠየቅ ምን አዲስ ነገር አለ፣ ልክ እንደ እህት የምትቀርባት ጓደኛዋ ስለሆነች እነዚህን ነገሮች ለመጠየቅ በምትደውልላት ሰዓት ምላሽ በማጣቷ ስለጨነቃት ነው በቀጥታ ወደ ቤቷ የመጣችው። ሽኔን የ4 ወር ነፍሰ ጡርና የ2 ሴት ልጆች እናት ነች። በጣም የሚያማምሩ ትንንሽ 2 ሴት ልጆች አሏት ከባለቤቷ ከክሪስ ዋትስ ጋር የወለዷቸው። እናም ሽኔን ለፖሊሶቹ ነገሮችን ማስረዳት ትቀጥላለች። ሲጨንቀኝ ወደ ቤቷ ሄድኩኝ፣ መኪናዋ አለ፣ እሷ ግን ከነ ልጆቿ የለችም ትላለች። ሽኔን ስልኳ ከእጇ የማይለያት ሰው በመሆኗ የሆነ ነገር ብትሆን ነው እንጂ ይህን ያህል ዝም አትልም፣ ስለዚህ ሲጨንቀኝ ነው የደወልኩት ትላለች ለፖሊሶች። እናም እንዲያግዟትና ጓደኛዋን እንዲያፈላልጓት ነው የኒኮል የጭንቀት የስልክ ጥሪ። እንደነገርኳችሁ መጥፋቷ የተገለጸው ሽኔን 2 የሚያማምሩ ሴት ልጆች ያሏት ገና ሳይወለድ ኒኮ ብላ የሰየመችው የ4 ወር ነፍሰ ጡር ሴት ነች። ሽኔን ከክሪስ ዋትስ ከተባለ ሰው ጋር በትዳር ለ8 ዓመታት አብረው ቆይቷል። ባሏ በህይወቷ ከባድ ያለችውን ፈተና በምትጋፈጥበት ወቅት በአጋጣሚ የተዋወቀችው ነው። ፍቅሩን ሳያሰስት የሚሰጣት ፈተናዋን ፈተና ብሎ የተቀበለ ነበር። ከክሪስ ጋር ሲተዋወቁ ከባድ የሆነ ህመም ላይ እንደነበረች የምትገልጸው ሽኔን ክሪስ ማለት አምላክ በፈተና ውስጥ ያደለኝ መባረክ ነው ትላለች። ሽኔን ጠፋች ወደ ተባለበት ቀን ልመልሳችሁ። ጥቆማ የደረሰው ፖሊስ ስራውን ለመጀመር ጊዜ አልፈጀበትም። ፖሊስ ጣቢያው ከፖሊስ አባላቶቻቸው መሃል አንዱን ወደ ተባለው ስፍራ በአስቸኳይ ይልካል። ከዚህ በኋላ የምትመለከቷቸው የቪዲዮዎች በሙሉ ከፖሊስ አባላቶች የቦዲ ካም ወይም ደግሞ ሰውነታቸው ላይ ከያዙት የቪዲዮ የተቀረጹ ምስሎች ናቸው። እናም የፖሊስ አባሉ በቀጥታ ሄዶ ኒኮልን ከነ ሽኔንና ክሪስ ዋትስ ቤት በር ላይ ያገኛታል። እናም ስለተፈጠረው ነገር ይጠይቃታል። በስልክ ለፖሊስ ጣቢያው ያስረዳቸውን እያንዳንዱን ነገር በወቅቱ ለመጣው ፖሊስ ትነግረዋለች። ማታም እንደተፈጠረ ከዛ በኋላ ስትደውላት ቴክስት ስታደርግላት እንደማትመልስ ያ ደግሞ በጣም ስላስጨንቃት ቼክ ልታደርጋት መጥታ ቤቷን ብታንኳኳ የሚከፍትላት የለም። 2 ልጆች እንዳሏትና በጣም ልጆቿ አክቲቭ እንደሆኑ የ4ና የ5 ዓመት ሴቶች ልጆች ናቸው። መኪናዋ በር ላይ ፓርክ እንደሆነ ነው እና ወደ ውስጥ በመስታወት በኩልም ብትመለከት የምንም አይነት የልጆች እንቅስቃሴ ስለሌለ ያ ነገር በጣም ስላስጨንቃት ፖሊስ ጋር መደወሏን ትናገራለች። ፖሊሱም ያው ህጉን በመከተል ወደ በሩ ይጠጋና ያንኳኳል። የሚከፍት የለም። ደወላለ ይደውላል፣ የሚከፍት የለም። በመስታወት በኩል ወደ ውስጥ ለማየት ይሞክራሉ። ምንም ድምጽ የለም። በጣም ጸጥ ረጭ ብሏል። የህፃናት እንቅስቃሴ የለም። ሽኔንም ስልኳን አታነሳም። በዚህ ወቅት ፖሊሱ ስለ ባለቤቷ ይጠይቃል። ለምን አንደውለትም ለሱ የሚል ሀሳብ ያመጣል ማለት ነው። አሁን ችግሩ ምንድነው? ፖሊስ ያለ ፍቃድ ቤቱን ሰብሮ መግባት አይችልም። የፍርድ ቤት የፍተሻ ማዘዣ ያስፈልገዋል። ስለዚህ
ክሪስ ጋር መደወሉ የተሻለ መፍትሄ ሆኖ ስላገኙት ባለቤቷ ክሪስ ጋር ይደውላሉ። ክሪስ ዋትስም 45 ደቂቃ ብቻ ስጡኝ እመጣለሁ ይላል። የተፈጠረው ነገር ያሳሰባቸው ጎረቤቶችም ቀስ በቀስ እያሉ እየተሰባሰቡ ይመጣሉ። እናም የሚያውቁትን አስተያየት ለፖሊሶች መስጠት ይጀምራሉ። ምናልባትም የስኳር መጠኗ ወርዶ ራሷን ስታ እንዳይሆን እፈራለሁ ይላል አንደኛው ጎረቤት። ሌላኛው ደግሞ አዎ መድኃኒት እንደምትወስድ አውቃለሁ ሲል ይህንኑ ሀሳብ ያጠናክራል። የሚስቱና የልጆቹ መጥፋት የተነገረው ክሪስ ስራውን አቋርጦ በአፋጣኝ ቤት ይደርሳል። ቤት እንደደረሰም በጋራዡ በኩል በሩን የሚከፍተው ቪዲዮ ላይ እንደምታዩት በቀጥታ በሩን ከፍቶ ወዲያውኑ ፖሊሶች እንዲገቡ አልፈለገም። ስለዚህ የመኪና ማቆሚያ ጋራዡ በኩል መኪናውን ያስገባና በውስጥ በኩል ዞሮ ነው ዋናውን በር የሚከፍትላቸው። ፖሊስ በቀጥታ ክሪስን ጥያቄዎችን መጠየቅ ይጀምራል። ባለቤትህ የት የመሄድ እቅድ ነበራት ብሎ ላነሳለት ጥያቄ ሽኔን ልጆቹን ይዛ ጓደኞቿ ቤት የመሄድ እቅድ ነበራት፣ ስራ ከገባሁ ጀምሮ ግን ስጽፍላት አልመለሰችልኝም ይላል። እንግዲህ ይህ መልስ ለፖሊስ የሚዋጥ አይደለም። ምክንያቱም ሽኔን ልጆቿን ይዛ ጓደኞቿ ቤት የመሄድ ፍላጎት ካላት መኪናዋ በር ላይ ቆሟል እስካሁን ድረስ። በተጨማሪም ደወልኩ ይላል ክሪስ፣ ነገር ግን እኔ ጋር ናት የሚል መልስ ከማንም ማግኘት አልቻልኩም ይላል። ፖሊሶቹ ቤት ውስጥ ከገቡ በኋላ ሽኔን ጉዞ ለማድረግ ማቀዷን የሚያሳይ ምንም አይነት ማስረጃ ሊያገኙ አልቻሉም። ልብሶቿ፣ ጫማዎቿና መኪናዋ በሙሉ እዛው ቤት ናቸው ያሉት። የእጅ ቦርሳዋ ሳይቀር ሳሎን ጠረጴዛ ላይ ቁጭ ብሏል። የትም ስትሄድ ከእጇ የማትለየው ቦርሳ ውስጥ የእሷና የልጆቿ መድኃኒት አለ። ያም ሳሎን ውስጥ ተገኝቷል። ያ ደግሞ ኒኮልን ይበልጥ እንድትጨነቅ አድርጓታል። ምክንያቱም በየትኛውም ሁኔታ ያንን መድኃኒት ሳትይዝ የትም አትሄድም። የአለርጂክ መድኃኒቶች አሉ፣ ቫይታሚኖች አሉ፣ የራሷን ደግሞ የስኳር መጠኗን የምትቆጣጠርባቸው መድኃኒቶች አሉ። በማንኛውም ሁኔታ ውስጥ ከእጇ የማይለያት ነው። ስለዚህ በጣም ከባድ ነገር ካልገጠማት በስተቀር ይህንን ነገር ረስታ የትም ልትሄድ አትችልም። እንደነገርኳችሁ የልጆቿ የአለርጂ መድኃኒት እዛ ቦርሳ ውስጥ ነው ያለው። ያንን ሳትይዝ የትም አትሄድም። ኒኮል ይህንን በደንብ አድርጋ ታውቃለች። ሌላው ስራዋን የምትሰራበት የእጅ ስልኳም ከቦርሷ ውስጥ በመገኘቱ ሽኔን በፍላጎት ቤቱን ለቃ ላለመሄዷ በቂ ማስረጃ ነበር። ፖሊስ ወደ ህፃናቱ ክፍል በማምራት ፍተሻ ሲያደርግ የጠፋው አንድ ነገር ቢኖር ሲተኙ የሚለብሱት ልብስ ብቻ ነበር። ከዛ ውጪ ሁሉም ነገር ቤት ውስጥ ነበር። ልብስና ጫማቸውም ተገኝተዋል። ሁሉም ነገር ቤት ውስጥ ያሉ ሰዎች የሚኖራቸው ነገር ነው ያለው። እናም በጣም ጭንቅ ሆነ። ሰዎቹን ምን በላቸው? ምን ገጠማቸው? በዚህ ሁሉ ነገር ውስጥ ክሪስ ምንም አይነት ድንጋጤና መረበሽ አይታይበትም። ይሄ በጣም ስትሬንጅ የሆነ ያልተለመደ ባህሪ ነው። እንዴት እርጉዝ ሚስትና 2 ሴት ህፃናት ልጆቹ እምጥ ይግቡ ስምጥ የማይታወቅበት አንድ አባወራ በዚህ ልክ ሊረጋጋ ይችላል? ቀስ በቀስ ነገሩ እየተጋነነ መጣ። ፖሊሶችም ኃይል እየጨመሩ መጡ። ጎረቤት መሰባሰብ ጀመረ። ጋዜጠኞች፣ በጣም የተለመደ ነው አሜሪካ ውስጥ ሰው ሲጠፋ ማንሃንት የሚባል ነገር አለ። ጎረቤቱ የአካባቢው ሰው ይሰባሰብና ፍለጋ ይጀምራል። ስለዚህ ለዛ እንዲሆን ሰዎችን ማሰባሰብ ይጀምራሉ። ጋዜጠኞችም ቤት ድረስ ይመጡና አንዳንድ ጥያቄዎችን ይጠይቃሉ። በዚህ ሁሉ ሁኔታ ውስጥ ጥያቄ ሲጠየቅ ክሪስ ልጆቼን እወዳቸዋለሁ፣ ወደ እኔ እንዲመለሱ እፈልጋለሁ ይላል። በመረጋጋት ውስጥ ሆኖ በፍጹም ሚስትና ልጆቹን ድንገት የተነጠቀ ሰው አይመስልም። ፖሊሶቹ በሁኔታው ግራ ቢጋቡም ትክክለኛ ፍንጭ እስኪያገኙ ጥያቄዎችን መጠየቅ፣ ቤቱን መፈተሽ ይቀጥላሉ። ክሪስ ጠዋት ወደ ስራ ሲሄድ ሚስትና ልጆቹን ተሰናብቷቸው ስለሄደ ከዛ በኋላ ማን ወደ ቤታቸው እንደመጣና እንደወሰዳቸው ለማወቅ አንድ ጎረቤት መፍትሄ አለኝ ይላል። ምክንያቱም ፖሊስ ተሰናብቻቸውን የወጣሁት ብሏል። ምንም አይነት ማስረጃ የላቸውም። ማንንም የሚጠረጥሩበት ምንም አይነት በቂ ማስረጃ የላቸውም። በጣም ብዙ ምርመራ ይጠይቃል። እናም ጎረቤት የቤቴ በር ላይ ካሜራ ገጥም ያለውና እስኪ እንሂድና እንመልከት፣ ምናልባት ክሪስ ከወጣ በኋላ እዛ ቤት ውስጥ የመጣ የገባና የወጣ ሰው ካለ በዛ ካሜራ ውስጥ ሊታይ ይችላል። ይህን ጊዜ ክሪስ መደንገጥ ይጀምራል። ሚስቱና ልጆቹ እንደጠፉ ሲነገረው ያላላበው ላብ አሁን የፊቱ ገጽታ ላይ መታየት ይጀምራል። አንድ ቦታ እንኳን ተረጋግቶ መቆም አልቻለም። ፖሊስ የተባለውን ጎረቤት በመከተል ወደ ጎረቤቱ ቤት ይሄዳሉ። ክሪስም አብሯቸው ይሄዳል። ሰውየውም ኮምፒውተሩን ከፍቶ ቪዲዮዎቹን ወደ ኋላ እየሄደ ካሜራው ላይ ከፋይል ውስጥ እያወጣ ማጫወት ይጀምራል። ቪዲዮ እስኪጀመር ከወዲያ ወዲህ እየተንቆራጠጠ ጭንቀቱ ረጅም ትንፋሽ በመተንፈስ ሊያስወጣው ይታገላል። ክሪስ ምን እንደዚህ ረበሸው? ይህንን ያስተዋሉት ፖሊሶች ያልነገራቸው የሆነ ነገር እንዳለ ይጠረጥራሉ። ቪዲዮ መታየት ይጀምራል። ቪዲዮ ሲጀምር
ክሪስ የዛን ቀን ምሽት ወደ ቤቱ ሲገባ ብዙ ጊዜ ገራጅ ውስጥ መኪና ፓርክ ሲደረግ ሰዎች በፊት ለፊት ነው ነድተው የሚገቡት። ክሪስ ሁሌም የሚያደርገው ቀጥታ እየነዳ ነው የሚገባው። መኪናው ፒክአፕ ነው፣ ከኋላ መጫኛ ያለው። የዛን ቀን ማታ ግን ከወትሮ በተለየ ሁኔታ መኪናውን ወደኋላ ፊቱን ወደኋላ አዙሮ ልክ ከውስጥ የሆነ እቃ ጭኖ ለመውጣት እንዲመቸው አይነት አመቻችቶ ወደ ውስጥ አመቻችቶ ነድቶ ሲገባና ሲያቆም ይታያል ቪዲዮ ላይ በትንሹ። ከዛ በኋላ ምን እንደሆነ የማይታወቅ ነገር ብቻ መኪና ውስጥ ጭኖ እንደወጣ ጠዋት ላይ ያስታውቃል። መኪናው ፓርክ የተደረገበት አኳኋንም ከዛ በመነሳት ማለት ነው። ይህንን ቪዲዮ ክሪስ እንዳየ ማንም ሳይጠይቀው ይዞ የወጣውን እቃ መዘርዘር ይጀምራል። እርሱ ከወጣ በኋላ በዛ ቪዲዮ ውስጥ የታየ ወደ ቤታቸው የመጣም ከቤታቸው የወጣም ምንም ሰው አልታየም። ክሪስ ድንጋጤው ፊቱ ላይ ያስታውቃል። የሰዎቹን አይን እንኳን እያየ ማውራት አልቻለም። ይህንን ያስተዋለው ጎረቤቱ ክሪስ ዞር ሲል ይጠብቅና ለፖሊሶቹ ጠጋ ብሎ ይህ ሰው የሆነ ነገር ሊደብቅ እየሞከረ ነው ይለዋል። እኔ ምንም አልተዋጥልኝም፣ የሆነ የሚያጠራጥር ነገር አለው ብሎ ለፖሊስ ሐሳቡን ያጋራል። ፖሊሶቹም ክሪስ ላይ ባዩት የስሜት መለዋወጥ ምክንያት ተጨማሪ ኃይል አደራጅተው ቤቱን ይበልጥ መፈተሽ ይጀምራሉ። ምናልባትም ትንሽዬ ፍንጭ ካገኘን በሚል። ቤቱ የተስተካከለ ንጹህ ነበር። የምርመራ ቡድን አባላቱ ቤቱን አብጠርጥሮ ቢመለከቱም አንዳችም ፍንጭ ሊያገኙ አልቻሉም። ነገር ግን ይህ በፍጹም ተስፋ አላስቆረጣቸውም። ምክንያቱ ደግሞ ሺነን ቤት ከመጣች በኋላ ከቤቷ ተመልሳ እንደወጣች የሚያሳይ ምንም ማስረጃ አላገኙም። የነዚህ ሰዎች መጥፋት ሁሉም ሚስጥር ያለው እዛ ቤት ውስጥ ነው። በፖሊስ አሰራር መሰረት እንደተለመደው ለነዚህ ቤተሰቦች መጥፋት የቅርብ ሰው የሆኑ ሰዎች ፖሊስ ጣቢያ ሄደው ጥያቄ ይደረግላቸዋል። በዚህ መሰረትም ክሪስን ወደ ፖሊስ ጣቢያ ወስደው የምርመራ ጥያቄዎችን መጠየቅ ይጀምራሉ። መርማሪዎቹ ጥንቃቄ በተሞላበት ሂደት ሽኔን ከመጥፋቷ በፊት ስለነበረው ጊዜ ንገረን ይሉታል። ከባለቤቴ ጋር ስለ መለያየት እየተነጋገርን ነበር፣ ቤቱንም ለመሸጥ ወስነን ነበር ይላል። ክሪስ በተረጋጋ መንፈስ ሆኖ ነው ይህንን የሚያወራው። ከመርማሪው የሚጠይቀውን ጥያቄም በጣም በተረጋጋ መንፈስ ሆኖ ነው የሚመልሰው። የሚናገረው ሁሉ የተጠና የሚመስል መሆኑን መርማሪዎቹ በደንብ አስተውለዋል። እናም ክሪስ የሚያውቀውን ሁሉ ከመናገር ይልቅ ራሱን ለመከላከል ብቻ ሲሞክር አይተውታል። ከሽኔን ጋር ለመራራቃቸው ምክንያቱ ምንድን ነው ተብሎ ሲጠየቅ ለሽኔን ከዚህ ቀደም ይሰማው የነበረው የፍቅር ስሜት መጥፋቱን ይነግራቸዋል። ለምን የፍቅር ስሜት ጠፋ? ከሌላ ሴት ጋር የፍቅር ግንኙነት ጀምረህ ነው ወይ በማለት መርማሪዎቹ ይጠይቁታል። እርሱ በፍጹም ሚስቱ ላይ እንዳልወሰለትና ለትዳሩ ታማኝ መሆኑን ቢገልጽም እውነታው ግን ከዚህ በእጅጉ የራቀ ነበር። 4 ሰዓት በፈጀው ምርመራ ውስጥ ክሪስ ጠቃሚ ፍንጭ ሊያወጣ አልቻለም። የነገራቸውን መረጃ በመያዝ ክሪስን ወደ ቤት እንዲሄድና ነገ ለተጨማሪ ምርመራ እንዲመለስ ነግረው ይሸኙታል። መርማሪዎቹ ሌሊቱን በሙሉ የክሪስን ስልክና ኮምፒውተር ላይ ያሉ መረጃዎችን ሲያገላብጡ ያድራሉ። ስልኩ ላይም አብራው ከምትሰራ ሴት ጋር የፍቅር ግንኙነት መጀመሩን የሚያሳዩ ፎቶዎችና የጽሁፍ መልእክቶችን ያገኛሉ። በነጋታው ክሪስ የቴሌግራፍ ምርመራ ወይም እውነትና ውሸትን ለማወቅ ሰውነታችን ላይ የሚገጠም ማሽን አለ። በዛ ማሽን እውነትና ውሸቱን መናገሩን ለማወቅ የቴሌግራፍ ምርመራ ለመውሰድ በተባለው ሰዓት ፖሊስ ጣቢያ ተገኝቷል። መርማሪዋ የመጀመሪያ መሳሪያውን ክሪስ ላይ አድርጋ ጥያቄዋን ትጀምራለች። ከሽኔንና ከልጆቿ ጋር መጥፋት ተያይዞ በርካታ ጥያቄዎችን ተጠየቀ። ጥያቄዎቹ ያሉበትን ታውቃለህ ወይ፣ ጎድተሃቸዋል ወይና የመሳሰሉት ነበሩ። መልሱም አዎ ወይም አይደለም በማለት ነው የሚመልሰው። መርማሪዎቹ በኮምፒውተራቸው ስክሪን እየተናገረ ያለው ነገር እውነት ወይም ውሸት መሆኑን ማወቅ ይችላሉ። ሶፍትዌሩ ውሸትና እውነትን በቁጥር ለይቶ ያስቀምጣል። እውነት ለሚናገር ሰው 2 እና ከዛ በላይ ቁጥርን ይሰጣል። ውሸት ተናጋሪዎችን ደግሞ ከ0 በታች -4 እና ከዚያ በታች ይሰጣል። ክሪስ የተጠየቀውን ጥያቄ በሙሉ ዋሽቷል። ውጤቱም ከ0 በታች 18 ሆነ። አሮን ነው ማሽኑ እንዴት እንደሚሰራ ግን በጣም የሚገርም የሳይንስ ግኝት ነው። አብዛኛውን ጊዜ ይሄ ማሽን ትክክል እንደሚሆን በሳይንስ ተረጋግጧል። ይህ መርማሪዎቹን እጅግ አስገረማቸው። Did you physically cause Shanann's disappearance? No. Are you lying about the last time you saw Shanann? No. ከዚህ በኋላ የቀረው ተጠርጣሪው በራሱ የሰራውን ወንጀል እንዲናዘዝ ማድረግ ነው። ፖሊሶቹ እየቀረበለት ያለው መስቀለኛ ጥያቄ ወንጀሉን እንዲያምን
ወይም እንደፈጸመ እንዲያምን ባያደርገውም ጭንቀቱን ግን ከፍ እንዲል አድርጎታል። ወንጀል ያልሰራ ሰው የሚጨነቅበት ምንም ምክንያት የለም። ሰዎች በጭንቀታቸው ጊዜ ለሚቀርቡት ሰው ሀሳባቸውን ማጋራታቸው አይቀርም። ይህንን የተረዱት መርማሪዎቹ ክሪስ እንዲመጣልህ የምትፈልገው ሰው አለ ወይ ብለው ይጠይቁታል። ክሪስም አባቱ እንዲጠራለት ይጠይቃል። መርማሪዎቹም የክሪስ አባትን በማምጣት ምርመራ ክፍል ውስጥ አብረው እንዲወያዩ ያደርጋሉ። ይህ ሁሉ በሚሆን ሰዓት ግን ክሪስና አባቱ የሚያወሩት እያንዳንዱ ነገር ድምፅና በምስል ፖሊሶቹ ሌላ ክፍል ውስጥ ሆነው እየተከታተሉ ነበር። ክሪስና አባትየው ይህንን ያወቁ አይመስለኝም። ነገር ግን ፖሊሶቹ በሙሉ ሁለቱም ብቻቸውን እዛ ክፍል ውስጥ ጥሏቸው ይወጣሉ። እናም ክሪስና አባት የሆዳቸውን ማውራት ይጀምራሉ። መጀመሪያ ክሪስ ለአባቱ እንዲህ ይላል። እኔና ሽኔን ተጋጭተን ነበር ይላል። ተጋጭተን ከፊቷ ዞር ለማለት ሌላ ክፍል ገባሁ። ስመለስ ልጆቼን ገላ ጠበቀች። ያኔ ስሜቴን መቆጣጠር ስላቃተኝ እኔ ደግሞ እሷን አንቄ ገደልኳት ይላል። የሰሙትን ማመን ያቃታቸው አባት ሽኔን ልጆቿን ገደለች? ልጆቿን ገደለች ነው ወይ የምትለኝ ብለው ደጋግሞ ይጠይቁታል። ነፍሰ ጡር ባለቤቱን መግደሉን ያመነው ክሪስ ከግድያው በኋላ ምን እንዳደረገ ፖሊሶች ማፋጠጥ ይጀምራሉ። ከስራው አቅራቢያ ሽኔንን እንደቀበራት፣ ልጆቹን ደግሞ በነዳጅ ማጠራቀሚያ ታንከር ውስጥ እንደከተታቸው ለፖሊስ ይናገራል። ቀጣዩ የፖሊስ ጥያቄ ሽኔን ልጆቹን ከገደለች ለምን የህፃናቱን አስከሬን አንተ ማሸሽ አስፈለገ የሚል ነው። ለምን ማስወገድ አስፈለገ? ሚስት ከሆነ ልጆችን የገደለችብህ አንተን እንደውም ከወንጀሉ ነፃ የሚያደርግህ የልጆቹን አስከሬን ማቆየት አልነበረም ወይ? ለምን የልጆቹን አስከሬን ማሸሽ አስፈለገ? ክሪስ ከዚህ በኋላ ውሸቱን መቀጠል አልቻለም። የፈጸመውን አሰቃቂ ተግባር አንድ በአንድ መናዘዝ ጀመረ። ክሪስ ምንም እንኳን ያለ ርህራሄ ቤተሰቡን ቢጨርስም አሁን ላይ ያደረገው ነገር በህልሙ የሚያቃዠው ጉዳይ ሆኗል። በየዕለቱ የ4 ዓመት ህፃን ልጁ ድምፅ በጆሮ እያቃጨለ ያስቸግረዋል። ከመሞቷ ጥቂት ሰከንዶች በፊት በብርድ ልብስ አፍኖ ሊገድላት ሲል አባዬ ተው፣ አታድርገው፣ ፕሊዝ ዶንት ዱ ኢት እያለች ስትማጸነው ደጋግሞ ይታየዋል። ቤላ ገና የ4 ዓመት ህፃን ብትሆንም አብዝታ የምትወዳቸው እህትና እናቷ ሲገደሉ በአይኗ ተመልክታለች። በተለይ አባቷ እህቷ ሰለስትን በብርድ ልብስ አፍኖ በመግደል አስከሬኗን የነዳጅ ማጠራቀሚያ ውስጥ ሲጥለው በልጅነት አይኗ የእህቷን ስም እየጠራች ብታለቅስም ልታድናት ግን አልቻለች። ክሪስ ሰለስትን ያፈነበትን ብርድ ልብስ ይዞ ወደ ቤላ ይቀርባል። ያኔ ቤላ ሰለስት ላይ እንደሆነ ነው እኔም ላይ የሚሆነው ብላ ትጠይቀዋለች። ጨካኙ ክሪስ አልራራላትም። ብርድ ልብሱን ይዞ ቀረባት። ያኔ የመጨረሻ ቃሏ አባዬ እባክን አታድርገው የሚል ነበር። እስትንፋሷ ከስጋዋ ከተለየ በኋላ አስከሬኗን እንደ እህቷ በነዳጅ ማጠራቀሚያ ውስጥ ወስዶ ጨመረው። ይህንን ሁሉ አሰቃቂ የግድያ ሂደት ክሪስ ራሱ ለፖሊስ የተናዘዘው ነበር። ግን ለመሆኑ ሰውየው እንዲህ በአረመኔነት ሙሉ ቤተሰቡን እንዲጨርስ ያደረገው ምንድን ነው? ፖሊስ ለዚህ ሁሉ ጥያቄ መልስን አግኝቷል። ክሪስ ቤተሰቡ ላይ ጥቃት ከማድረሱ በፊት በስራ ቦታው ከተዋወቃት ኒኮል ኬሲንጀር ከምትባል ሴት ጋር የፍቅር ግንኙነት ይጀምራል። ቃሉን ለፖሊስ ሲሰጥም ለሽኔን የነበረኝ ፍቅር ያለቀው ኒኮልን የተዋወቅኳት ጊዜ ነው ይላል። ኒኮልና ክሪስ ፍቅር ለመጀመር ጊዜ አልፈጀባቸው። ይዝናናሉ፣ ፎቶዎችን አብሮ ይነሳሉ፣ ጂም አብሮ ይሄዳሉ። በግንኙነታቸው በጣም ደስተኞች ነበሩ። አስተውሉ፣ ሚስትና ልጆቹን ቤት አስቀምጡ። እናም ይህንን ግንኙነት ሽኔን ትደርስበትና ለምን ብላ ክሪስን ጠይቀዋለች። ለዚህ ጥያቄ ምላሹ ፍቅሩ እንዳለቀና መለያየት እንደሚፈልግ ነበር። በዚህ ንግግር መሃል ነገሮች እየተባባሱ ሄደው ሽኔንን አንቆ ህይወቷን ያጠፋዋል። የሽኔን አስክሬን በወደቀበት የ4 ዓመት ልጃቸው ቤላ ወደ መኝታ ክፍላቸው ትገባለች። እናቷ ምን እንደሆነች ክሪስን ስትጠይቀው ደህና ናት በማለት የሽኔንን አስክሬን ጠቅልሎ በመኪና ላይ ይጭነዋል። ሁለቱን ልጆቹንም ከአስክሬኑ ጋር አስቀምጧቸው እናታቸውን ለመቅበር ይሄዳል። እናታቸውን ከቀበረ በኋላ ነው ሁለቱ ልጆቹን በአሰቃቂ ሁኔታ የገደላቸው። ማይ ጋድ! ሁልጊዜ ይህንን ስክሪፕት ሳዘጋጅም ለማሰብ ይከብዳል። ይህንን አሰቃቂ ወንጀል አሰቃቂነቱን ለመረዳት ወላጅ መሆን አይጠበቅብህም። ካልወደድካት፣ ፍቅር ካለቀ ፍታት፣ ተዋት። ከምትገላት ይሻላል። ሽኔን የሞተችው ብቻዋን አይደለም። ወላጆች አሏት፣ እናት አባት አሏት፣ የሚወዳት ኮሚኒቲ አለ። ክሪስ
ለሰራው ወንጀል ፍርድ ቤት የእድሜ ልክ ጽኑ እስራት ፈርዶበታል። በአንድ ወቅት እንዲሁም ክሪስ የሞት ቅጣት እንዲሰጠው እስከ መጠየቅ ደርሶ ነበር የሚል ነገር ሰምቻለሁ። በዚህ ሁሉ ማስረጃ በኋላ ልጆቹን ለመግደል ምን ምክንያት ነበረው የሚለው የብዙዎች ጥያቄ ነው። ለዚህ ጥያቄ የስነ ልቦና ባለሙያዎች መላምታቸውን አስቀምጠዋል። ክሪስ ከኒኮል ጋር የነበረው የፍቅር ግንኙነትን በነፃነት ለመቀጠል ይፈልግ ስለነበር ምናልባት ልጆቹ ወደ ኋላ እንዳይጎትቱት መንገዱ ላይ ስለቆሙበት ገድሏቸው ይሆናል ሲሉ መላምታቸውን ሰጥተዋል። እናንተስ ምን ትላላችሁ? ይሄ ባይ ዘ ዌይ ትሪፕል ሆሚሳይድ አክቹሊ ኳድሪፕል ሆሚሳይድ ነው። 4 ነፍሳትን ያጠፋው ክሪስ የሚኖርበት ስቴት የሞት ቅጣት ስለማይፈረድበት ነው እንጂ የሞት ቅጣት የሚያስፈርድ ወንጀል ነበር። ነገር ግን ክሪስን በሞት መቅጣት የሽኔንና የልጆቿን ነፍስ አይመልስም። በሽኔን በኩል ያለው የቤተሰቦቿን ህመም አይፈውስም። የማንንም ቢሆን ሀሳባችሁን አስቀምጡ። በነገራችን ላይ የዚህን ሙሉ ታሪክ በእንግሊዝኛ ከፈለጋችሁ በዶኩመንተሪ መልክ ዩቲዩብ ላይ አለ። እንዲሁም ኔትፍሊክስ አሜሪካን መርደር የሚል የነዚህን አሁን የነገርኳችሁን የፖሊስ ባዲ ላይ ያለውን ቪዲዮ፣ የሽኔንን ሶሻል ሚዲያ ላይ ያላትን ቪዲዮዎች፣ ከጓደኛዋ ጋር የተጻጻፈቻቸውን ቴክስት ሜሴጆችና ሌሎቹን በመገጣጠም ምንም አይነት ተጨማሪ ስክሪፕት ሳያስገባ በፊልም መልክ ሰጥቶታል። በጣም የሚገርም አድርጎን የሰራው ኔትፍሊክስ። ወይም ደግሞ በሌላ መንገድ የምታገኙ ሰዎች ካላችሁ አሜሪካን መርደር ይላል፣ ፈልጋችሁ ማየት ትችላላችሁ። በተጨማሪ ስቶሪዎች ድጋሚ እንገናኛለን። መልካም ጊዜ።